ያንን የትላንትና አስከፊ ህይወት ተንበርክካችሁ እጅ ሰጣችሁ እዛ ሳትቀሩ እድል ስታገኙ እድሉን በሚገባ ተጠቅማችሁበት ውጣውረዱን አሸንፋችሁ በእድላችሁ የተገኘውን ጥሩ ስልጠና ተጠቅማችሁ ወደ ተግባር ቀይራችሁት ዛሬ ለስራ በቅታችሁ ከዛሬ በኋላ ሰራተኞች ናችሁና ይሄ ለኛ በጣም ድንቅ ነገር ነው። ለሁለተኛ ዙር ተስፋችሁ ለምልሞ ደስ ብሏችሁ ፊታችሁ ፈገግ ብሎ የቆዳችሁ መልክ ጭምር ተቀይሮ እንዲህ በማየታችን ከሁሉ በላይ ፈጣሪ አምላክን በጣም እናመሰግናለን። ይሄ ስራ ብዙ ሰው የተሳተፈበት ነው። እናንተም እንደተናገራችሁ እዚህ የተሳተፈ ሁሉ ቤተሰብ ሆኖ ነው አብሮ እየሰራ ያለው። የማዕከሉ መከፈት እድሉን ከፍቷል። አንድ እድሉ ከተከፈተ በኋላ ግን ብዙዎች በዚህ ስራ ውስጥ ከልባቸው በገንዘባቸው፣ በጉልበታቸው፣ በሙያቸው፣ በፍቅራቸው እያገለገሉ ነው ያሉት። ከሌሎች ንግግሮቼ ሁሉ በፊት እጅግ አድርጌ ማመስገን እወዳለሁ። እንዲህ በአንድ መድረክ ሲነገር ቀላል ነው። መጀመሪያ እነኚህ ልጆች ወደዚህ ግቢ ሲመጡ ቅድም በተውኔቱ የገለጹትን እውነት እናውቃለን። ከሁሉ በላይ ግን በእየለቱ ስታገለግሏቸው ከጎናቸው ሆናችሁ ከዚህ ግቢ ተመልሰን ካልወጣን ሲሉ ሲያማቸው ሲወድቁ የቀድሞ ልምምድ ሲያስቸግራቸው እንደገና ለተለያየ ከባድ የሆነ ችግር ተጋልጠው ስለነበረ ከዛ ተጽዕኖ ውስጥ መውጣት ከባድ ሲሆንባችሁ እናትም አባትም ቤተሰብም አካባቢም ሆናችሁ ፍቅርን ጭምር እያስተማራችሁ ፍቅርን እየሰጣችሁ ከስልጠና ባለፈ ፍጹም የሆነ ልባዊ የሆነ ቀረቤታን እንክብካቤን ያደረጋችሁ የግቢው አስተዳደር ከዶክተር ሂርጳሳ እና ዶክተር ኤልሻዳይ በዚህ ውስጥ መምህራን የሆናችሁ የአስተዳደር ሰራተኞች የሆናችሁ የእናንተ አገልግሎት ከምንሰጠው አገልግሎት ሁሉ የተለየ አገልግሎት ነውና እጅግ አድርጌ አመሰግናችኋለሁ። በርቱ። ከዚህ በላይ ትልቅ አገልግሎት የለም ብዬ አምናለሁ።